ዛሬ በተለመደው ሰዓት የጽናት ድራማ ይለቀቃል። የጽናት እናት መሞት የለባትም፣ ትዝታ በጣም ጨካኝ ሰው ናት ምናምን የሚል ኮሜንት አለ። በጣም ከምላችሁ በላይ ይህን ታረጋለች ብዬም አልጠበቅኩም። ፍቅሬም እንግዲህ ለእህቱ በቀል ሊበቀል ነው ብዬ አስባለሁ። እሷን በጠራበት ሰዓት ነይ ብሏት ወደ እሱ እየሄደች ባለበት ሰዓት ነው ያለቀው። ከሄደች በኋላ ምን ያደርጋታል የሚለውን በደንብ አድርገን በሚለቀቀው ክፍል እናያለን ማለት ነው። እጅግ በጣም አስደንጋጭና አስፈሪ ነው ከዚህ በኋላ የሚፈጠረው ማለት ነው። ናሆምም ወረቀቱን አልፈረምም ብሏል። እንግዲህ የናሆም አባት እጅ ላይ ዶክሜንቱ ገብቷል ማለት ነው። እንግዲህ ከዚህ በኋላ የሚፈጠረው ከሷ ጋራ ድርድር ይጀምራሉ ማለት ነው እነ ናሆም። ምክንያቱም ወረቀቱ እጃቸው ላይ ነው ያለው። የባለቤትና የባለ ድርጅትና የቤት ባለቤት ሆነዋል ማለት ነው። ያን ወረቀት እሷ እስካላገኘች ድረስ ምንም ማድረግ አትችልም። ከዚህ በኋላ ግን ከባድ ነገር ነው በነ ናሆም ላይ የምታደርገው ማለት ነው ትዝታ። ምክንያቱም ለገንዘብ ስትል ምንም ታደርጋለች። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ በአክብሮት። ዛሬ በተለመደው ሰዓት የጽናት ድራማ ይለቀቅልናል። ጽናት ምን ላይ ናት? አባቷስ እንዴት ነው? ፍቅሬስ ደግሞ ትዝታን ደውሎ እንደዳነና የጽናት አባት እንደዳነና ወደ ፖሊስ ሊሄድ እንደሆነ ሊናገር እንደሆነና ያለው ነገር ሲነግራት እንደዚህ መሆን የለበትም ወደ ፖሊስ መሄድ የለባቸውም ብላ የተንቀጠቀጠችው ለምንድን ነው? ጭራሽ ወረቀቱን ሁላ እነ ናሆም ቤት አቶ ተስፋዬ ቤት ነው ወረቀቱን ትታው የሄደችው ማለት ነው። ወረቀቱን ምን ያንን ያህል መረጃ ያለውን ወረቀት ረስታ እስከመሄድ ድረስ ያደረሳት ለምንድን ነው? ይሄን ያህል እየፈራችው እሷ በትክክለኛው መሰረት ነው አይደል ይሄን ያደረገችው። ግን ደግሞ በህጋዊ ሳይሆን በህገ ወጥነት ነው ወይንም በህገ ወጥ ወረቀት ነው ያን ነገር ያደረገችው ማለት ነው። በህጋዊ መልኩ ሳይሆን ማለት በህጋዊ ከሆነ ግዴታ ባልዮ መፈረም ነበረበት የጽናት አባት ማለት ነው። ያን ነገር ለማድረግ ለመሸጥም ወይ ለመለወጥም አባትዮ መፈረም ነበረበት። ግን እሷ በህገ ወጥ መልኩ ነው ያንን ንብረት የሸጠችው ወይንም ደግሞ ወደ እነ ናሆም ስም ያዞረችው ማለት ነው። ስለዚህ እጅግ በጣም ከባድ ሰው ናትና ይሄ ነገር ደግሞ ፖሊስ እጅ ደረሰ ማለት በአጭበርባሪነት የሰው ገንዘብ እንትን በማለት የባልዮኑን ነፍስ እንደዚህ በማድረጓ የጽናትንም እናት በመግደሏ በአጠቃላይ የግድያው ወይንም ደግሞ የእድሜ ልክ ጽኑ እስራት ነው የሚፈረድባት። በእስር ቤት አወጣም በሰላም ማለት ነው። ምክንያቱም ያደረገችው ነገር አንደኛ በነፍስ መግደል፣ ሁለተኛ አባትየውን እንደዚህ በማድረጓ፣ ሁለተኛ ሶስተኛ ነገር በማጭበርበር ማለት ነው። አጭበርብራ ይሄን ንብረት ለራሷ ለማድረግ በመሞከሯ በጣም በብዙ ነገሮች ነው ተካስታ እስር ቤት የምትወረወረው ማለት ነው። እና ስለዚህ እጅግ በጣም ከባድ ነው ቤተሰቦች እሷ ሊያጋጥማት የሚችለው ማለት ነው። ስለዚህ ለዛ ነው የምትፈራው ብዬ አስባለሁኝ። ፍቅሬም እንግዲህ እሷ ይሄን ነገር እንዳደረገችውና እህቱን እሷ እንደገደለቻት ስላወቀ መጀመሪያም ደግሞ የጽናት እናት ይሄ ሁሉ አደጋ የደረሰባት ፓራራይዝ የሆነችው በሷ በትዝታ እንደሆነች ስለሚያውቅ ትዝታ ሊበቀላት ነው ሲጀመር። እህቲቱም ደግሞ ወደ ትዝታ የላከችው ለመበቀል ነው። ግን ያን እውነቱን ባትነግራት የጽናት እናት አትሞትም ነበረ። ፍቅሬ ወንድሟ እንደሆነ ለበቀል ወደ እሷ እንደላከችው ያለው ነገር ባትነግራት ምንም አታረጋትም ነበረ። ግን እሷ ተናግራለች፣ ያለው ነገር ነግራታለች። ከዚህ በኋላ ለፍቅሬ ራሱ በጣም አደጋ ናት ትዝታ ማለት ነው። ምክንያቱም እህቱንም ገላለች፣ ቀጣይ ደግሞ ፍቅሬ ነው ማለት ነው የምትገለው። ምክንያቱም ሁሉ ሚስጥር ያቃል ብላ ስለምታስብ ልትገለው ትችላለች። እንግዲህ ዛሬ በሚለቀቀው ክፍል ላይ ትዝታ ምን ሆነች፣ ፍቅሬ ምን አደረገ፣ ጽናትስ፣ አባቷስ፣ አቶ ተስፋዬስ ምንድነው የተፈጠረው በቃ የሚለውን ነገር በደንብ አድርገን የምናየው ይሆናል። በተለመደው ሰዓት የጽናት ድራማ ዛሬ ይለቀቃል ማለት ነው ውዶቼ። ይሄንን ቻናል ሰብስክራይብ አድርጉ፣ ላይክም አድርጉ።